ሰላም ጤና ይስጥልኝ የኔ ቤተሰቦች እንዴት ናችሁ? እንዴት አላችሁ? ዛሬ ደግሞ ዋው የሚያሰኝ አረፍተ ነገር ነው ይዤላችሁ የመጣሁት። ያው የዛሬውን አረፍተ ነገር እስከመጨረሻው አለመጨረስ አይቻልም። በነገራችን ላይ ያው በጣም የተቸገርኩበት በጣም የመረጥኩት አረፍተ ነገር ነው። እንደው ለአስተማሪ ራሱ የሚሆንና እስኪ በደንብ የሰራሁት ስለሆነ በደንብ እስከመጨረሻው መከታተል አለባችሁ። እንግዲህ ፊደልም ሰርቼላችኋለሁ፣ ቃላትም ሰርቼላችሁ አሁን ደግሞ አረፍተ ነገር እንግዲህ የተለያየ አይነት ነው እየሰራሁላችሁ ያለው ለምን እንግዲህ ተመሳሳይ ልትሆኑ አትችሉም። ኦዲየንሶች መቼም ያው ፊደል የምትቆጥሩ ገና ትኖራላችሁ፣ ቃላት የምትለማመዱም ትኖራላችሁ፣ አረፍተ ነገር ላይ የደረሳችሁ ትኖራላችሁ። ለዚህ ነው ሶስቱንም አይነት እያደረኩ ምሰራላችሁ ማለት ነው። በሶስቱም አይነት አረዳድ ያው ሶስቱም ለእናንተ አስፈላጊ ስለሆነ ምሰራላችሁ። ዛሬ ደግሞ አረፍተ ነገር ላይ ለደረሱት ወይም ደግሞ አረፍተ ነገር ላይ እየደረሱ ላሉት የሚሆን አረፍተ ነገር ነው እየሰራሁላችሁ። እስከ መጨረሻው ተከታተሉ። ላይክ፣ ሼር፣ ሰብስክራይብ አድርጉት ቪዲዮውን። መማር ለምትፈልጉ እዚህ ጋር ስልክ ቁጥር አስቀምጬላችኋለሁ። በየትኛውም ሰዓት እየደወላችሁ መማር ትችላላችሁ። በቀን 1 ሰዓት እናንተ ብትመድቡ በቶሎ የማንበብ የመጻፍ ችግራችሁ መፍታት ትችላላችሁ እና ሳትፈሩ እድሜ ምናምን ማተር አያደርግም፣ መማር ትችላላችሁ ማለት ነው። በጣም ብዙዎች እየተማሩ ራሳቸውን እየቀየሩ ነው። እሺ ወደ ንባቡ ስንገባ መጀመሪያው ጀምረን ወደዚህ ወደታች በዚህኛው ሳይድ ያለን በዚህኛው መስመር እያነበብን እንመጣለን። በዚህኛው ማለት ነው። ስንጨርስ ደግሞ ይሄኛውን መስመር እናነባለን ማለት ነው። እዚህ ጋር የምታዩትን እኛውን በዚህ በኩል እናነባለን። ስለዚህ ከዚህኛው እንጀምራለን። አሁን ከዚህኛው እንጀምር። ኦኬ ምንድነው የሚለው እዚህ ጋር ውሎ ይላል። ውሎ ኦኬ እንዴት ነበር? ውሎ እንዴት ነበር ይላል ማለት ነው። እሺ ከዛ ምን ይላል? ቤተሰብ መጠየቅ ሄድኩ ቤተሰብ መጠየቅ ሄድኩ ይላል ማለት ነው። ኦኬ ከዛስ መንገዱ ደስ አይልም መንገዱ ደስ አይልም። እንግዲህ አረፍተ ነገር በምጽፍላችሁ ሰዓት እያንዳንዱን ቃላት ማንበብ ብቻ አይደለም መማር ያለባችሁ፣ የአጻጻፍ ስርዓቱን በራሱ መማር አለባችሁ። ለምን መሰላችሁ? ስትጽፉ ይሄ መንገዱ ደስ አይልም ሲል እዚህ አረፍተ ነገር ውስጥ 3 ቃላቶች አሉ። ይሄ አንዱ መንገዱ የሚለው አንድ ቃል ነው። ይሄ ደስ የሚለው አንድ ቃል ነው። አይልም የሚለውም አንድ ቃል ነው። እነዚህ 3ቱም ቃላቶች በየመሃላችሁ ክፍተት መኖር አለበት። አንድ ላይ ገጥማችሁ ከጻፋችሁት ለንባብ በጣም አስቸጋሪ ነው የሚሆነው። ለእናንተም ለሌላ ሰው አይነበብም። እንደዛም ተደርጎ አይጻፍም በፍጹም። ስለዚህ አረፍተ ነገር መጻፍ በምትለማመዱ ሰዓት ልክ በዚህ አይነት መንገድ ነው መጠቀም ያለባችሁ። ለምሳሌ ቶሎ መምጣት አለብሽ ብላችሁ መጻፍ ብትፈልጉ ቶሎ የምትለዋን ትጽፉና ከዛስ ክፍተት ታደርጋላችሁ። መምጣት ትላላችሁ፣ ከዛስ ክፍተት ታደርጋላችሁ፣ ከዛ አለብሽ። ልክ እዚህ ጋር በጻፍኩት መንገድ ማለት ነው። እዚህ ጋር በጻፍኩት እንዳያችሁ ይኸው መንገዱ ክፍተት ደስ ክፍተት አይልም። በዚህ መልኩ ነው የሚጻፈው ማለት። እነዚህንም በእግረ መንገዱ እያያዛችሁ መሄድ አለባችሁ። እሺ መንገዱ ደስ አይልም ይላል። ከዛስ የበዓል ልብስ የበዓል ልብስ ግዛልኝ ይላል ማለት ነው። ኦኬ እንቀጥል፣ ወደሚቀጥለው እንለፍ። ኦኬ አመት ይላል። አመት አመት በዓል አመት በዓል ደርሷል አመት በዓል ደርሷል ይላል። ወይ በዓል ልብስ ግዛልኝ አመት በዓል ደርሷል። ተያያዘ ማለት ነው ሳናስበው። እሺ ከዛ ምን ይላል? መጥፎ
ነገር አታስብ። መጥፎ ነገር አታስብ ይላል። መጥፎ ነገር አታስብ። እሺ ከዛስ ጠይቄው እንግዲህ ምንም ፊደል ስታነቡ በነገራችን ላይ መጀመሪያ ፊደሎችን ነው ማጥናት ያለባችሁ። ማለት ነው ዝም ብሎ ዘሎ አረፍተ ነገር ላይ አይወጣም። እኔ አሁን ሳነበው ያው ዝም ብዬ እያነበብኩላችሁ ሲሄድ የሆነ ደስ ደስ እያላችሁ እኔ ማነበው እየመሰላችሁ ልትሄዱ ትችላላችሁ። ግን መሆን ያለበት እንዴት ነው? መጀመሪያ ፊደሎቹን ጠንቅቆ ማወቅ ነው። እያንዳንዱን ፊደሎች ከነቅጥያቸው ከነድምጻቸው ለይቶ ጠንቅቆ ማወቅ። ከዛ ቃላቶችን ማንበብ መሞከር። ቃላቶችን ማንበብ ለብቻ ለብቻ ያሉትን ቃላቶች ማንበብ። ቃላቶችን ካነበባችሁ በኋላ አረፍተ ነገር ማንበብ ቀላል ነው። ማለት ቃላት ማለት ይሄ ነው። ለምሳሌ ይሄ ነው መጥፎ የሚለው አንድ ቃል፣ ይሄም ነገር ይላል፣ ይሄም አታስብ። ስለዚህ ቃላት አነበባችሁ ማለት ይህን መጥፎ ብላችሁ ታነቡታላችሁ፣ ይህን ነገር ብላችሁ ታነቡታላችሁ፣ ይህን አታስብ። በቃ መጥፎ ነገር አታስብ አረፍተ ነገር ሆነ ማለት ነው። መጀመሪያ መሰረቱ ፊደል ነው። ከፊደል ቃላት ነው። ከቃላት ደግሞ አረፍተ እዛ በኋላ ያለው በጣም ቀላል ነው። ሊገጣጥማችሁ የምታነቡት ነገር ነው። አሁን አረፍተ ነገር ብዙ ጊዜ የምሰራላችሁ ምናልባት የአጻጻፍ ስርዓቱን እንድትማሩበት እንድታውቁት ነው። ስለዚህ እንዴት ማንበብ እንዳለባችሁ እንድትለማመዱ ነው እንጂ ቃላት የሚያነብ ሰው አረፍተ ነገር አይጠፋውም፣ ምንም አይጠፋውም ማለት ነው። ስለዚህ በዛ መንገድ ማንበብ አለባችሁ ማለት ነው። እሺ ጠይቄው ይላል። አሁን ከዚህ ውስጥ ጠይቄው ከሚለው ቃል ውስጥ አንድ ፊደል ብትሳሳቱ ይሄኛውን ቃል ትክክል አይሆንም። ይሄኛው ቃል ትክክል አልሆነም ማለት አረፍተ ነገሩ እዚህ እስከዚህ ያለው ሙሉ አረፍተ ነገር ደግሞ ትክክል አይሆንም ማለት ነው። አንድ ፊደል ከተበላሸች የአንዱ ቃል ትርጉም ይዛባል። ስለዚህ የአንዱ ቃል ትርጉም ተዛባ ማለት ደግሞ እንዳለ የአንዱ አረፍተ ነገር ትርጉም ተዛባ ማለት ነው። ስለዚህ የሚያስፈልገው ነገር ምንድነው? መጀመሪያ ፊደሎችን ጠንቅቆ ማወቅ ማለት ነው። ስለዚህ ፊደሎች ላይ ነው በጣም ትኩረት ማድረግ ያለበት፣ እነሱ ላይ ነው ማለት ነው። ጠይቄው እምቢ አለኝ። ኦኬ ጠይቄው እምቢ አለኝ ይላል። ጠይቄው እምቢ አለኝ። እሺ ከዛ ሁሉንም ኦኬ ሰላም በልልኝ ሁሉንም ሰላም በልልኝ ይላል። እሺ ሁሉንም ሰላም በልልኝ። ኦኬ ከዛስ ከሰዓት ኋ ትባላለች እጅ ፊደል በነገራችን ላይ ሀሁ ሂሃ ሄህሆ ካልነ እዚህ ውስብስብ ፊደላቶች ከምንላቸው ውስጥ አንዷ ነች። ኋ ትባላለች። እሺ ከሰዓት በኋላ ጠብቀኝ። ከሰዓት በኋላ ጠብቀኝ ይላል። እሺ ከዛ ስራ ስትጨርስ ንገረኝ። ስራ ስትጨርስ ንገረኝ ይላል። ኦኬ ይሄኛውን መስመር ጨረስን፣ ወደዚህኛው እናልፋለን ማለት ነው። ወደዚህኛው እናልፋለን። እዚህ ጋር ደግሞ ምንድነው የሚለው? ከላይ ጀምረን እናንብብ። እሺ በጣም እንዲያነበብኩት በጣም እድለኛ ነህ። በጣም እድለኛ ነህ። እሺ ከዛስ ምን ይላል? እንዴት ልትመጣ ቻልክ? እንዴት ልትመጣ ይላል ማለት ነው። እሺ ከዛ ምን ይላል? አንድ ሰዓት ብቻ ጠብቀኝ። አንድ ሰዓት ብቻ ጠብቀኝ ይላል። እሺ ከዛስ ከደበረሽ ተይው
ይቅር ይቅር ከደበረሽ ተይው ይቅር ይላል ማለት ነው። ከደበረሽ ተይው ይቅር። ኦኬ ከዛስ ከዛ እንቀጥል። እረፍት 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 ስወጣ እንገናኝ እረፍት ስወጣ እንገናኝ ይላል። ኦኬ ከዛ ምንድን ነው የሚለው? እንኳ ፊደል ያውቃችኋል። ኳ ውስብስብ ፊደል ነች። የከዘር ሁና ልክ ከሰባተኛውን ካለፍን በኋላ ስምንተኛ ልክ እንደ ማንኛውም ውስብስብ ፊደል ኳ እንላታለን ማለት ነው። እንኳን ደስ አለሽ። እንኳን ሲጻፍ እንኳን ተብሎ ነው የሚጻፈው። እንኳን ደስ አለሽ ይላል። ኦኬ ከዛስ ይላል ምን ይዤልህ ልምጣ ምን ይዤልህ ልምጣ ምን ይዤልህ ልምጣ ይላል ማለት ነው። ኦኬ ከዛስ አንተ መልካም መልካም ሰው ነህ። አንተ መልካም ሰው ነህ። እንግዲህ ማመስገን ወይንም ደግሞ መልካምነቱን መግለጽ የምትፈልጉት ሰው ሲኖር ክሬዲት መስጠት ስትፈልጉ ያው መልካም ሰዎች መልካም ሰው ነህ መባል ያው ጥሩ ነገር ነው። ስለዚህ በሏቸው እናንተ መልካም ያደረጉላችሁን ሰዎች አንተ መልካም ሰው ነህ፣ መልካም ነገር አድርገህልኛል ማለት ብትፈልጉ በዚህ መልኩ ይጻፋል። አንተ መልካም ሰው ነህ፣ መልካም ሰው ነህ ይላል ማለት ነው። እሺ ከዛ ምን ይላል? እንኳን ይላል እንኳን ተወለድሽ እህቴ። ይሄ ደግሞ ያው በልደት ቀን የሚባል መልካም ምኞት ነው። እንኳን ተወለድሽ እህቴ። አሁን እዚህ ጋር ወንድ ቢሆን እንኳን የሚለውን እንኳን ተወለድክ ለማለት ተወለድ እችን ሽን አንስታችሁ ክ ማድረግ ወይም ደግሞ ህ እችን አየው እችን ህ ሽን አንስታችሁ እዚህ ጋር ብታደርጓት ወንድ ይሆናል። እንኳን ተወለድህ ማለት ትችላላችሁ ማለት ነው። ወንድሜ ሌላ አጻጻፍ ነው። ወንድሜ የሚለው እዚህ ጋር እህቴ የሚለውና ወንድሜ የሚለው ሌላ አጻጻፍ ግን ተወለድክ ወይም ተወለድሽ የሚለው በመጨረሻ ፊደሎች ብቻ ናቸው ጾታ የሚለያቸው ማለት ነው። እነዚህን ነገሮችም ሲስተማቲክ ሆናችሁ እናንተ ቶሎ ማቀላጠፍ ትችላላችሁ ማለት ነው። እያንዳንዱን ቃላት ማንበብ አይጠበቅባችሁም። ለምን? ወንድ ሲሆን ሴት ስትሆን የጾታ ልዩነት ሲኖር የቁጥር ብዛት ሲኖረው ትንሽ ሲሆን እነሱ ነገሮች በአንድ ፊደል በሚስተካከሉ ነገሮች ስለሆኑ እነሱን እናንተ ልብ ያላችሁ ማስተካከል ትችላላችሁ። እሺ የመጨረሻው ምንድነው የሚለው? እውነት ይላል። እውነት መናገር አትፍራ። እውነት መናገር አትፍራ። ኦኬ ሴት ቢሆንስ? እውነት መናገር አትፍሪ። እቺ ራና ወንድ ሲሆን ሴት ስትሆን ደግሞ ሪ ትሆናለች፣ ሶስተኛዋ ትሆናለች ማለት ነው። ስለዚህ እንዳለ ትወስዱትና ለሴቷ ለማድረግ እውነት መናገር አትፍሪ ማለት ትችላላችሁ። ራን አንስታችሁ ሪ ስታረጓት አትፍሪ ይሆናል። በዚህ መልኩ ማስተካከል ትችላላችሁ። እንግዲህ የሁላችሁ መልእክት ነው፣ የሁላችንም መልእክት ነው። የኔም የእናንተም እውነት መናገር አትፍራ፣ አትፍሪ፣ አትፍሩ፣ አንፍራ። በአጠቃላይ እውነት ነው። ኦኬ ዛሬ በዚህ ቪዲዮ ያው መልእክቴንም ቪዲዮዬንም ጨርሻለሁ። በሌላ ቪዲዮ እንገናኛለን። ቸር ሰንብቱ። ሰላም